ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ከሰሞኑ የተወሰነ መነጋገሪያ የሆኑ ሀሳቦችን ይዘን መጥተናል። በመጀመሪያ ግን ማየት ያለብን የሁለቱ መምህራን እሱም የዲያቆን ሄኖክ ኃይሌ እና የዘመድኩን ሀሳብ ምን ላይ እየደረሰ ነው። ዝማሬው ሲቋጭ የእነሱ ንትርክና ሀሳብ ግን ያልተቋጨበት ምክንያት ምንድን ነው የሚለውን ነገር እያየን እንገኛለን። የእነሱን ሀሳብ እናያለን። ቅዱስ ሲኖዶስስ የዚህ ጉዳይ ላይ ምን ማለት አለበት፣ የእኛ ድርሻስ ምን ሊሆን ይገባል የሚለውን ሀሳቦች ጠቅለል አድርገን እናወራለን ማለት ነው። እንዲሁም ደግሞ ሌሎች ቪዲዮዎች አሉ፣ ግን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን አንድ ቪዲዮ እኔና እንደ መግቢያ የተወሰነ ሀሳቦችን ለማንሳት የሚያክል አንድ ቪዲዮ ላሳያችሁ። ሄኖክ ኃይሌ ኦርቶዶክስ ከመሆኑ በፊት ኦርቶዶክስ ከመሆኑ አሁን መምህር ተብሎ ማህበረ ቅዱሳን ገብቶ ፕሮሞሽን ተሰርቶለት የኦርቶዶክስ ተጠያቂ ሊቅ ከመሆኑ በፊት ሃይማኖቱ ምን ነበረ? አምጡልኝ። ሃይማኖቱ ምን ነበር? የየትኛው ቸርች ነበር የሚያገለግለው? ስንት ሃይማኖት ነው የቀየረው? ይሄው እየጠየኩ ነው። እናንተ የምታውቁት አሁን ነው። አምጥቼዋለሁ በይፋ ዘመድኩን በቀለ ይሄን ብሏል። የት ቸርች ውስጥ ነበረ? ጴንጤዎቹ እየጻፉለት ነው። እና በቃ የክርስቶስ መዳን ገብተዋል አያሰሩህም እና ብለው እየጻፉለት ነው። እኔ እየጠየኩ ነው። የት ነበረ? የት ነበረ? አወጣዋለሁ፣ አፈነዳዋለሁ። ይናገረውስ ይናገረው። እየመጣችሁ አንዳንድ ዘመዶቹም የሚናገሩትን እሰማለሁ። አዎ እርግጥ እዚህ ነበረ። በልጅነቱ በችግር ምክንያት ሃይማኖቱን እዚህ ቀይሯል። አሁን ግን ከተመለሰ በኋላና ኦርቶዶክስ ከሆነ በኋላ እንደዚህ ሲያገለግል ምቀኝነት ነው ይሄ ምናምን ይሏል። ይንገረን ያቃል ይንገረን። ዝም ብዬ አይደለም የምናገረው። የሰማችሁት መምህር ዘመድኩን በቀለ በጣም ከዲያቆን ኃይሌ ጋራ በጣም አታካራ ውስጥ የገባ ይመስላል። በባለፈው ከክርስቶስ ልደት ጋር ተያይዞ እና ከአእላፋት ዝማሬው ጋር ተያይዞ የነበረው አንዳንድ ሀሳቦች ነበሩ። እነዛ ሀሳቦች ያው ብዙ ኢትዮጵያውያን ይቃወሙት ነበረ ያንን ዝማሬ። በጣም ቀንደኛ ተቃዋሚ ከነበሩት መምህራን መካከል ያው ዘመድኩን በቀለ ነው። እኛም ደግሞ የተወሰነ ቪዲዮ ሰርችበት ነበረ። ግን አሁን ላይ ያለው ነገር በጣም አስፈሪ ያለ ይመስላል። በጣም የሚገርም ነው። ትውልዱን ለሁለት የሚከፍል አይነት ነገር መስሎት ስለተሰማኝ ነው በዋናነት እዚህ ቪዲዮ ላይ ሀሳብ መስጠት የፈለግኩት። ምክንያቱም የኔ ጓደኞች ነበሩና እነሱ ጋራ ስናወራበት እኛ እንኳ ራሱ በእኛ ጓደኞቼ ጋር ለሁለት መከፈል ገጥሞን ነበረ እዚህ ጉዳይ ላይ። ሁለቱም ለእኔ ፐርሰናሊ መምህራኖች ናቸው፣ ለቤተክርስቲያን ልጆች ናቸው። ሁለቱም ያስተምራሉ፣ ሁለቱም ያገለግላሉ እንደየጸጋቸው ማለት ነው። ግን እዚህ ላይ በጣም የተጋነነ የሚመስለኝ ነገር በተለይ ዘመድኩን በቀለ የሚያቀርባቸው ሀሳቦች በፐርሰናል ጥላቻ የሚመስሉ ነገሮች የትውልድ እድገቱ ላይ እንዲሁም ደግሞ የፐርሰናል ጉዳዮች፣ የፋሚሊ ጉዳይ ከዛ በፊት ከኦርቶዶክስ አገልጋይ ከመሆኑ በፊት የነበሩ ጉዳዮች ላይ እያነሳ የሚወቃቀስበት ነገር አለ። ይህን ነገር ግን ጥሩ ነው ብዬ አላምንም እኔ ፐርሰናሊ። ምክንያቱም ቤተክርስቲያን እንደዚህ አይነት ነገር ስለማታስተምር ሰው በተሰጠው ጸጋና በተሰጠው ልክ ማገልገል ይገባዋል። በዛ ልክ ነው ማገልገል ያለብን እንጂ አጉል የሆነ ሰም የማጥፋት ዘመቻ የሚመስል ነገር ነው አሁን ላይ እየተስተዋለ ያለው። ዲያቆን ሄኖክ ኃይሌ ላይ ስህተት የለም ወይም ስህተት አይገኝም ማለት አይደለም። ስህተት ሊኖርም ላይኖርም ይችላል። ግን ስህተት ካለ ደግሞ እንደ አባቶቻችን እንደ ጥንቱ እንደ ባህሉ እንደሚባለው ስህተትን በስህተት ማረም ሳይሆን ስህተትን በምክር እና በመወያየት በውስጥ መስመር ማውራት ይቻላል። ቀላል ነው መንገዱ። አሁን ላይ የትም አልሄደም። ይሄ ዲያቆን እዚሁ አዲስ አበባ ነው ወይ ደግሞ የሆነ ቦታ ሀገረ ስብከት ሄዶ እያስተማረ ነው የሚገኘው። እዚህ ላይ ፐርሰናል ጥላቻዎች ከሚመስል ሀሳብ ወጥተን እንደ ቤተክርስቲያን ልጅ መወያየት ብንችል መልካም ነው ብዬ አስባለሁ። በጣም አደገኛ የሆነው ከዚህ የምትመለከቱት ይህንን ምስል ነው። በሮማን ካቶሊክ ቸርች ላይ ሄዶ ከሮማን ካቶሊክ ቸርች አገልጋዮች ላይ ጋር የተነሳው የዲያቆን ሄኖክ ኃይሌ ምስል አለ። ከዚህ ምስል ጋር ተያይዞ ነው በጣም ብዙ ነገሮችን እየተዋከቡና እየተናፈሱ የሚገኙት። የአእላፋት ዝማሬም ሌላ አጀንዳ አለው ተብሎ የታሰበለት በባለፈው እንግዲህ ከዚህ ምስል ጋር ተያይዞ ነው። የአእላፋት ዝማሬ ሌላ አጀንዳ ይኑረው አይኑረው ራሱን የቻለ አጣሪ ኮሚቴ አለ፣ ቅዱስ ሲኖዶስ አለ፣ ጠቅላይ ቤተ ክህነት አለ። መጠየቅ ካለበት እሱ እንደ ሁኔታውን አድርጎ ይጠይቃል እንጂ ይህ ሚዲያ ላይ እየወጡ ለሰዳቤ አሳልፎ መስጠት
ጠልቶ ሰውን ማስጠላት፣ ኦርቶዶክስ ውስጥ መምህር እንዳይኖር ማድረግ በአንድም በሌላ መንገድ እየጠለፉ ማለት ነው። ምክንያቱም አሁን በቲክቶክ የተለመደው እነ አኬ የሚባሉ እነማ የሚባሉ የምስራቅ ኦርቶዶክስ ቤተክርስቲያን አግናጢዮስ የሚባል ፕሪዲስቲኔሽን የሰበከ ሰውዬ የመልአኩ ባወቅ ልጅ ራሱ በመጽሐፍ ጽፎት የተቸ የለም። ማህበረ ቅዱሳን ያስመረቀለት ዛሬ የካቶሊካን ቅዱሳን ናቸው። የሄኖክ ኃይሌ የፌስቡክ ገጹ ስትገቡ የሚያመሰግነው የካቶሊካውያንን አባቶች ነው። የካቶሊካውያን አባቶች ዛሬ እነ አኬ የሚባሉት የሚያመሰግኑት የምስራቅ ኦርቶዶክስ ቪዲዮ ላይ እንደምትመለከቱት እዚህ ላይ ዲያቆን ምህረት አለ። ዲያቆን ምህረት እንግዲህ በውጭ ዓለም ስለ ሀልወተ እግዚአብሔር እና ስለ ነገረ ክርስቶስን እያስተማረ የሚገኝ ወንድማችን ነው። በዚህ በኩል ደግሞ አይኬ አለ። አይኬ ደግሞ ያው እንግዲህ እንደምታውቁት በጣም በቲክቶክ ዓለም በጣም በብዛት እያስተማረን የሚገኝ ወንድማችን ነው ማለት ነው። እና የዘመድኩን ሀሳብ እዚህ ላይ ስለ ቅዱስ አግናጢዮስ ነው በዋናነት የሚናገሩት። የሚናገረው እንግዲህ መምህር ዘመድኩን ያ ዲያቆን ምህረት የሚባለው ልጅ በቅርቡ እንግዲህ አንድ መጽሐፍ በእንግሊዝኛ ጽፎ አሳትሞ ነበረ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ስለ ነገረ ክርስቶስ ላይ ትኩረት ያደረገ በእንግሊዝኛ የተጻፈ መጽሐፍ ነው። እዛ መጽሐፍ ላይ ስለ አግናጢዮስ አካቶ ጽፏል። እንዲሁም ደግሞ እነ ወንድማችን አክሊለ ስለ ቅዱስ አግናጢዮስ እየጠቀሱ ያስተምራሉ ማለት ነው። እዚህ ጋር ተያይዞ ቅዱስ አግናጢዮስ የኢስቶች ውስጥ ያለ ሰው ነውና እንዴት ይህን ነገር በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አካታችሁ ታስተምራላችሁ እያለ ይገኛል። እንግዲህ ይህን ሀሳብ ወደ ሌላ ነገር የሚያመራ ይመስላል። በጣም ክፉ የሆነ ሀሳብ ስለሆነ ማለት ነው። ከዲያቆን ሄኖክ ኃይሌ ሀሳብ ጋር ደግሞ አብሮ አያይዞ የተወሰነ የተናገረው ነገር አለ። ለምሳሌ የብርሃን እናት የሚለው የመጽሐፍ ሽፋን እንዲሁም ደግሞ ይዘቱ አጠቃላይ ከሌሎች አብያተ ክርስቲያናት ወይም ከሌሎች ተቋማት የተሰረቀ ሀሳብ ነው እያለ ይገኛል። ይህ ምን ያህል እውነት ነው የሚለው እንግዲህ እውነታው እግዚአብሔርና ራሱ ጸሐፊው ነው የሚያውቀው። እኔ የማውቀው ነገር የለም። ግን ይህ ነገር ደስ ማይል ነገር ስለሆነ ነው። ቤተክርስቲያንን እንደ ቤተክርስቲያን መከባበር ያስተማረችን፣ መመካከር ነው ያስተማረችን እንጂ ሚዲያ ላይ ወጥቶ መጮህ፣ ሚዲያ ላይ ወጥቶ የማንም ስም ማጥፋት የለበትም ብዬ አምናለሁ በግሌ። ከቅዱስ አግናጢዮስ ጋር ተያይዞ ግን መምህር ዘመድኩን እንግዲህ ቲዮሎጂ እንደተማረ አውቃለሁ። ግን እንዴት ይህ ነገር እንዳላስተዋለ አላቅም። ከሌላ ጋር ተምታቶበት ይሆን አላቅም። ማቴዎስ ወንጌል ትርጉም ላይ ቅዱስ አግናጢዮስ በደንብ ተቀምጦ የሚገኝ ነው ማለት ነው። ከዚህ ጋር ተያይዞ አንድ አባ ገብረ ኪዳን ያስተማሩት አንድ አጭር ትምህርት አለ ስለ አግናጢዮስ የሚናገር ማለት ነው። መካከላቸው ጠርቶ ያቆመው ሕፃን አግናጢዮስ ምጥው ዘአንበሳ ይባላል። ይህ ሕፃን ጌታ ታቅፎ ያስተማረበት ከቅዱስ ጴጥሮስ ጀምሮ የሮም 3ኛው ሊቀ ጳጳስ ነው። ጌታ ታቅፎ ያስተማረበት አግናጢዮስ በዚህ በሮም አደባባይ ላይ ክርስቶስን ካልካድክ ለተራቡ አንበሶች ወሩረን እንጥልሃለን ብለውት ነበረ። እንጥልሃለን ሲሉት ምን እንዳለ ታውቃላችሁ? እንዲህ ነበር ያለው፣ ክርስቲያኖች መምህር ለጊዜው ሃይማኖቴን ክጃለሁ በልና ሰንብትልን እንድታስተምረን አሉት። እሱ ግን ምን ይላቸው ነበረ? ወደ ጌታዬ ከምሄድበት ከመንገድ ላይ የምትቆሙብኝ ለምንድን ነው አላቸው። በሞት በኩል ወደ ክርስቶስ እንደሚሄድ ያውቀዋልና። ታውኝ እንጂ የአንበሶች ጥርስ እንደ ወፍጮ አድርጎ ይፈጨኝና እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት እሆናለሁ። በአንበሶቹ እፈጫለሁ፣ ከዚያ የጌታዬ መስዋዕት እሆናለሁ። እኔ ለክርስቶስ የተዘጋጀው የበቀልኩ ስንዴ እኮ ነኝ ብሎ ነበር የተናገረው። እንዲህ ያለ ቆራጥ ሰማዕት ነበረ። በኋላ ተመልከቱ፣ እሱን የገደሉት ኃያላኑ ጠፍተው የእሱ ዘር ግን ሰፍቶ እነ ቅዱስ ፖሊካርፐስ ሰፍተው ሌሎቹም ቅዱሳን እነ ቅዱስ ሄሬኒዮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ የክርስቲያን ታችሁት አባ ገብረ ኪዳን ስለ አግናጢዮስ በጣም በሰፊው ያስተማሩበት ርዕሰ ጉዳይ አለ። ትንሽ ለሀሳብ መግቢያ ያክል ነው እዚህ ጋር ያሳየኋችሁ። ቅዱስ አግናጢዮስ በማቴዎስ ወንጌል ላይ ቀደም እንዳነሳሁት የሚነገር ነገር ነው። እዛ ትርጓሜ ላይ በደንብ በሰፊው ያለ ጌታ ክርስቶስ ሲያስተምር በእቅፉ ታቅፎ ያስተማረበት እንደ ምሳሌ አድርጎ አንስቶ ሲያስተምርበት የነበረ ሕፃን ነው። መምህር ዘመድኩን ቅዱስ አግናጢዮስ ግን የምስራቃውያን ኦርቶዶክስ እንጂ ከኛ ሃይማኖት ጋር የሚያገናኘው ነገር አይደለም፣ የምስራቃውያን አባት ነው እያለ ይገኛል። ይህ ሀሳብ እንግዲህ እኔ በበኩሌ በደንብ እንዲያጠንበት እፈልጋለሁ። ምክንያቱም ትንሽ ደስ የማይል ነገር ስላለው ማለት ነው። ሌላኛው ጉዳይ ከዚህ ሀሳብ ጋር ተያይዞ 3 ነገሮች ልበላችሁ። አንደኛ ነገር መምህራን መተቻቸቱ ቢቀር ስለ ትውልዱ ወንጌል ማስተማር ስለ ትውልዱ መጥፋት ግድ ቢላችሁ እላለሁ።
ይህ ነገር መስራት ነው ያለብን እንጂ እርስ በርስ መተቻቸት ተገቢ ነው ብዬ አላስብም እኔ በበኩሌ። ሌላኛው ሀሳብ ደግሞ ቅዱስ ሲኖዶስ ምንድነው ስራው ነው? ያልተጣሩ ነገሮች ካሉ እያጣራ፣ የሊቃውንት ጉባኤ አለ፣ ጠቅላይ ቤተ ክህነት አለ። ይህን ሁሉ እያጣሩ ደስ የማይሉ ነገሮች ካሉ ከዝማሬም ከመጽሐፍትም ከትምህርትም ከሁሉም ጋር ሀሳብ ወስዶ የሚያሳምነውና ትክክለኛውን ሀሳብ ትክክል ነው፣ ትክክል ያልሆነው ደግሞ ትክክል አይደለም የሚል የበላይ አካል እያለ ግለሰቦች ተነስተው ስለማንም ስለምንም መጽሐፍ ትችት ባያቀርቡ የተሻለ ነው ብዬ አስባለሁ። ትችት ማቅረብ ካለባቸው ደግሞ በውስጥ ቢሆንና ዳይሬክትሊ መምህራኑን ወይም ዘማሪያኑን ቢሆን የተሻለ ነው ብዬ አስባለሁ ማለት ነው። ሌላኛውና ሶስተኛው ነገር ፐርሰናል የሆኑ ጉዳዮች ባይነሱ የሚለውን የመጨረሻ ሀሳብ አድርጋለሁ። ፐርሰናል የሆኑ ጉዳዮች ሲባል ሰው ወደ አገልግሎት ከመምጣቱ በፊት የነበሩት ኃጢአቶች የነበሩት የልምድ የነበረው የፋሚሊና የት ተወለደ የት መጣ ዘሩ ምንድነው የሚለውን ነገር ባይነሳ። እኛ እውነት ለመናገር ቅዱስ ጳውሎስ አይሁዳዊ ነበረ፣ ስለ አይሁዳዊነቱ አያገባንም። በኋላ በክርስቶስ ከተመረጠ በኋላ የክርስቶስ ሐዋርያ ተብሎ ከተሰየመ በኋላ ግን ፍጹም አባታችን ፍጹም መምህራችን ብለን እንደተከተልነው ሁሉ መምህራንን በዛ መንገድ ነው መታየት ያለባቸው። ሰው ይቀየራል። ሰው ከተቀየረ በኋላ ደግሞ የኋላ መዘዙን አምጥቶ ድጋሚ መስበር ተገቢ ነው ብዬ አላስብም። ሌላኛው ጉዳይ ደግሞ ከሰሞኑ እንግዲህ የተወሰነ አነጋጋሪ የነበረ የአንዲት ሕፃን የጋብቻ ስነ ስርዓት አለ። እንግዲህ ከዚህ ጋር ተያይዞ እስኪ እንየውና እዚህ ቪዲዮ ላይ ምን ሀሳብ መስጠት እንደምችል የተወሰነ አስቸጋሪ የሚያደርገው ነገር አለ። ምክንያቱም ገጠር ነው ብዬ አስቤ ነበረ። ገጠር እንዳልሆነ ደግሞ የካሜራው ጥራት የተክሊሉ ምናምን እንዳለ አጠቃላይ የከተማ ነው የሚመስለው። ልጁም ሳስበው የከተማ ልጅ ምናምን የሚመስል ነገር ያለው ይመስላል። እና እቺ ልጅ በጣም ሕፃን ነች። እንግዲህ ተፈጥሯዊ ሁኔታ እንዳንል ፊቷ ራሱ ሕፃን መሆኗን ያስታውቃል። በጣም ብዙዎች ሀሳባቸው እየሰጡ ይገኛሉ። በጣም ብዙዎች ደግሞ እያወገዙት ይገኛሉ። በጣም በሚገርም ሌቭል እየተቀባበሉት ያገኘሁት ሀሳብ ነው ይሄ ሀሳብ። እኔ እዚህ ላይ የተወሰነ ሀሳብ ልበላችሁና በአንድ ወቅት አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር በቪኦኤ አማሃሪክ ላይ ወጥቶ አዳም በ30 ሔዋን በ15 ዓመት እንዳገቡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ስርዓት እንደዛ መሆን አለበት ብሎ የተናገረ አንድ ሰው ነበረና በጣም በሱ ገርሞኝ ተደንቄ ላይ እሱን የተፈጸመ ይመስላል። እውነት ለመናገር ይህች ልጅ ምናልባት ከ16 ምናልባት 15 ቢሆናት እንጂ ከዛ በላይ የሚሆናት አይመስለኝም። እና እዚህ ላይ ተያይዞ በጣም ቤተክርስቲያን እንደዚህ ነገር አትወስንም። በ15 በ30 የምትለው ነገር የለም። የአዳምና የሔዋን ስራ የእግዚአብሔር ስራ ነው። ያኔ የተደረገ እንጂ አሁን ላይ የሚወሰን ነገር አይደለም። በልጅነት ማግባት እንግዲህ በሳይንሱም እንደምናውቀው በተለያዩ ሀሳቦችም እንደምናውቀው እንግዲህ ለበሽታዎች እንዲሁም ለተለያዩ ነገሮች የሚያጋልጥ ነገር ከመሆኑ አንፃር እንደዚህ ባይሆን የተሻለ ነው ብለን እናስባለን። ይህ ደግሞ በአጠቃላይ ሊድ የሚያደርገው አንድ ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናት በህፃንነት እድሜያቸው እንዲያገቡ የምታስገድድ ወይም ደግሞ የምትፈልግ ይመስላል ይህን ነገርና እንደዚህ አናበረታታም። ይህ ቤተክርስቲያንን የሚወክል ጉዳይ አይደለም። ማንኛውም ሰው እድሜው ሲደርስና ለጋብቻ ፍላጎት ሲኖረው ነው መሆን ያለበት። ምክንያቱም በጣም ብዙዎች አስገድዷት ነው በግዴታ ነው እንደዚህ የሆነ እያገባቸው የሚል ሀሳቤ ስላላቸው ማለት ነው። ግዴታ ይሁን አይሁን እሱ ሌላ ጉዳይ ነው። እዚህ ሀሳብ ላይ በጣም ብዙዎች እንግዲህ ቁጣቸውን የገለጹበት መንገድ ነው። የእናንተ ሀሳብና አስተያየት ደግሞ የሚፈልግ እንደመሆኑ መጠን እስኪ በኮመንት ሀሳባችሁን ግለጹ። ለዛሬ እንግዲህ የያዝናቸውን ሀሳቦች በዋናነት እነዚህን ይመስሉ ነበሩ። በቀጣይ ቪዲዮ እስክንገናኝ ድረስ መልካሙ ቸር ያሰማን። ቻው፣ ሰላም።